ደግሞ በዚያ አቅጣጫ ደግሞ የወደቅንበት የሳትንበት ከክርስቶስ ትምህርት ፈቀቅ ያልንበት ከተገነባንበት ሐዋርያ ትምህርት ራቅ ያልንበት ከተሰራንበት አዲስ ኪዳናዊ የጸጋ እውነት ገሸሽ ያልንበት አምልኮን ለፍጡር ያጋራንበት ዝማሬ ለፍጡር ያጋራንበት በጽድቅና በኃጢአት መካከል የሚገኘውን ደማቅ መስመር ያጠፋንበት ሰዎችን ወደ ወንጌል እንዲመጡ መስራት የሚገባንን ሐዋርያዊ ኃላፊነት አባታዊ ግዴታ ልንወጣ ባልቻልንበት እነሆ ከዓለም ቀድመን የተቀበልነው ወንጌል እነሆ ከዓለም ቀድመን ወደ ቤታችን ወደ ቤተ መንግስታችን ወደ ምድራችን ያስገባነው ወንጌል ለአካባቢያችን ለቀጠናችን ለኢአማንያኑ አካባቢያችንን ለሚገኙ ለማያምኑ አካላት እስከ ዛሬ እንደቆየንበት ዘመን ማድረስ ሲገባን በተልእኮ ልቀት በራእይ ድምቀት በተገነባንባቸው በጣም ጠንካራ በሆኑ የአዲስ ኪዳን አዕማዶች ባለን ብሔራዊ አይደንቲቲ ብሔራዊ ብራንድ በተለያየ ሁኔታ በተገነባንባቸው ስነ መለኮታዊ ስነ ልቦናዊ ግንባታዎቻችንን መሰረት አድርገን ለአፍሪካውያን ወንድሞቻችን ለአረቡ ዓለም ወንድሞቻችን ቀጠናችን ላይ ለሚገኙ ለማያምኑ ወንድሞና እህቶቻችን ይሄንን ወደ ቤታችን የገባውን ታላቅ የምስራች ማድረስ ሲገባን 2000 ዓመት ያክል ከቤታችን ሳናወጣው ከጓዳችን ሳናወጣው ከመቅደሳችን ሳናወጣው ይልቁንም እኛን እንኳን ሳይቀይረን እንደሚገባ ክርስቶሳዊ ሕይወት እንኳን እንድንኖር የክርስቶስን ትምህርት እንኳን ልዕልና ሳያጎናጽፈን እንደያዝነው ተቀምጠናል። እንደምን ዋላችሁ እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ነገረ ተሐድሶ የተሰኘው መርሃ ግብራችን ነው። እንግዲህ ባለፉት አንድ ወር ገደማ አካባቢ በነበሩ መርሃ ግብሮች በተሐድሶ ዙሪያ ላይ በተሐድሶ ሐሳብ ላይ በተሐድሶ ጥንተ ነገር ላይ መነሻ አጀንዳዎችና መሰረታዊያን በሚባል ደረጃ በተሐድሶ መሰረታዊያን በሚባሉ ሐሳቦች ዙሪያ ላይ ጥቂት ነገሮችን ለመነጋገር እንግዲህ እንደ እግዚአብሔር ፍቃድ ሞክረናል። እንግዲህ ይሄንን የነገረ ተሐድሶ የተሰኘውን ፕሮግራማችንን ያለፉትን ሳምንታት መርሃ ግብሮቻችንን በመስማት የተለያየ አስተያየት የሰጣችሁንን የተለያየ ሐሳብ የሰጣችሁንን እንዲሁም ደግሞ በጉዳዩ ላይ የበለጠ ሰፊ ማብራሪያ እንድንሰጥበት ሰፊ ውይይቶችን እንድናደርግበት የበለጠ ጉዳዩን በማስፋት የጉዳዩን አሁናዊ መልክ አሁናዊ ገጽታ አሁናዊ ሐሳብ እና ዘመኑን በሚዋጅ አቅጣጫና መልክ የተሐድሶን ሐሳብና ጥንተ ነገር እንድንነጋገር በተለያየ መንገድ ሐሳባችሁን ለሰጣችሁን መልእክታችሁን ለደረሳችሁን አስተያየታችሁን ለለገሳችሁን በሙሉ በጣም እግዚአብሔር ያክብርልን በጣም እናመሰግናለን ማለት እንፈልጋለን። እንግዲህ የባለፉት ሳምንታቶቻችንን ውይይቶችና የንግግር አቅጣጫዎችን ታሳቢ በማድረግ እንግዲህ ከዛ ክፍል በቀጠለ ከዛ ክፍል ጋር በተያያዘ ቀጣይ ልንጨዋወትባቸው ልንነጋገርባቸው ልናያቸው የሚገቡ ሐሳቦችን በሚቀጥሉንም መርሃ ግብሮቻችንን እንደዛው እያየን እየተነጋገርን የምንቀጥል ነው የሚሆነው። እንግዲህ እንዳለመታደል ሆኖ ከባለፈው ሳምንት ጀምሮ ጥቂት ለመነጋገር ሞክረናል። እንዳለመታደል ሆኖ በውስጣቸው በሐሳባቸው በጀርባቸው በጣም ጥልቅ የሆነ አጀንዳ ከያዙ በጣም ጥልቅ የሆነ ሐሳብ ከያዙ በጣም አዎንታዊ በጣም ጠቃሚ የሆነ በጣም ሲግኒፊካንት የሆነ ኢምፓክት ያላቸው ሐሳብ ያላቸውን አጀንዳ ከተሸከሙ ርዕሰ ጉዳዮች መካከል አንዱ ተሐድሶ ነው። ግን በቤተ ክርስቲያናችን በምድራችን ይልቁንም ይሄ መንፈሳዊ በሆነው አቅጣጫ ያሉ አንዳንድ ሰዎች ተሐድሶን በተመለከተ በጣም በአብዛኛው አሉታዊ በሆነ ስዕል ተስሎ አሉታዊ በሆነ ኢሜጅ ተቀምጦ ነገሩን ፈጽሞ ላለመቀበል ነገሩን ፈጽሞ ላለማመን ነገሩን ፈጽሞ በአዎንታዊ ጤናማ ልብና አይምሮ ለመቀበል ከፍተኛ የሆነ ትንቅንቅ አለ፣ መገዳደሮች አሉ፣ በጣም ብዙ ፈተናዎች አሉና አሁን በተደጋጋሚ የተሐድሶን ጉዳይ የምናነሳው ተሐድሶ መጽሐፍ ቅዱሳዊ እንደሆነ ተሐድሶ እግዚአብሔራዊ እንደሆነ ተሐድሶ ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋራ እግዚአብሔር ከጥንተ ዓለም በፊት አስቀድሞ ይሄ የምናየው ግዘፍ ዓለም ወደ አካል ከመምጣቱ አስቀድሞ ወደሚታይ ወደሚዳሰስ ነገር ከመምጣቱ አስቀድሞ ጭምር እግዚአብሔር በተሐድሶ ውስጥ ፍጥረት እንዲያልፍ እንደፈቀደ እግዚአብሔር በተሐድሶ ውስጥ የፈጠረው ሰው ራሱ ሰውነቱ ይሄ ስነ ህይወታዊ ማንነቱ ጭምር ራሱ ተሐድሶዊ ይዘትና መልክ እንዲኖረው አድርጎ እግዚአብሔር አምላክ እንደፈጠሩና እንዳበጃጀው ባለፉት ክፍሎቻችን ላይ ለማየት ሞክረናል። እንግዲህ በዛ ውስጥ በብሉይ ኪዳን ውስጥ የነበሩትን ድርጊቶችን፣ ክስተቶችን፣ በረከቶችን፣ ጥፋቶችን፣ እርግማኖችን፣ ውድቀቶችን ሁሉ
አጠቃላይ ስንመለከታቸው በእያንዳንዱ በሰው ልጅ ህይወት ውስጥ የተከናወኑ ክንውኖችን ስንመለከታቸው እግዚአብሔር አምላክ በልጁ ሰውነት ላይ ለሚጠቀልለው የመጨረሻው የተሐድሶ ድምድማት የመጨረሻው የተሐድሶ ፋይናላይዜሽን ለመጨረሻው ለተሐድሶ ፍጻሜ እያንዳንዱ ነገር በተራ በየረድፉ በየምዕራፉ በየኪዳን መካከሎች ሁሉ ጭምር እየገባ እያስተካከለ በብሉይ ኪዳን ነቢያት በኩል የተናገረ በብሉይ ኪዳን ነገሥታት በኩል የተናገረ በሰጣቸው በኪዳናቸው በኩል ጭምር ራሱ ማለት ነው በታቦታቱ ጭምር በመሳሰሉት እግዚአብሔር አምላክ በህዝቡ መካከል ለመገለጥ በወደደው ልክና መጠን ለሚመጣው ለሚጨርሰው ሐሳብ ከሱ ጋር ፍጹም የሆነ እርቅን ለማምጣት ፍጹም የሆነ ሰላምን ለማምጣት ፍጹም የሆነ አንድነትን ለማምጣት ፍጹም የሆነ መተባበርና መስማማትን እግዚአብሔር አምላክ ለማምጣት በሄደበትና በተነጋገረበት በፈጸመበት ፍጻሜ መካከል ያየናቸው አንዳንድ መሰረታዊ የሆኑ የውይይት ሐሳቦችና ንግግሮች እንደነበሩ በመጽሐፍ ቅዱሳችንን ዋቢ አድርገን ታሪካችንን ዋቢ አድርገን ለመነጋገር ሞክረናል። ስለዚህ አሁን ከዚህ አስተያየት ቀጥሎ እንግዲህ ባለፉት ሳምንታት ከተነጋገርናቸው ካወራናቸው ከሰጠናቸው ትንታኔዎች ሐሳቦች ተነስተው አንዳንድ አስተያየቶች በግልም እንዲሁ በስልክም በተለያየ በጽሁፍ መልእክቶች ሁሉ ሲደርሱ ነበርና አንዱ ምንድነው በዚህ ሐሳብ ላይ ከተሰጡ አስተያየቶች መካከል እንደው አንዱን አስተያየት ምናልባት የተወሰኑትን ተመሳሳይነት ያላቸውን አስተያየቶች ለተወሰነ መልስ ለመስጠት ያክል ነው እንግዲህ ዛሬ በዚህ ጉዳይ ላይ መናገርና አንዳንዶች ምን ብለው አስተያየት ሰጥተዋል። እናንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ነው ብላችሁ የምትሏት እንዴት ነው የምትገልጧት? እናንተ ውስጧ ኖራችኋል፣ ውስጧ ተወልዷችኋል፣ ውስጧ አድጋችኋል፣ በውስጧ ኖራችኋል። አሁንም እንግዲህ ተሐድሶ እንድታደርግ ለውጥ እንድታደርግ እየተናገራችሁ ነው፣ እያወራችሁ ነው፣ በሚዲያቻችሁም እየሰማናችሁ ነው። እና እንግዲህ ተሐድሶ የምትሉት ሐሳብ እናንተ እንደምትሉት ባለፉት መግለጫዎቻችን ላይ እንደተመለከትነው አይነት ነገር ከሆነ በእርግጥ በጣም አዎንታዊ የሆነ በጣም ጠቃሚ የሆነ እንዲህ እንደሆነ እንኳን እኛ አናስብም ነበረ። ተሐድሶ በጣም አጥፊ የሆነ ቅዱሳንን በጣም የሚጠላ እመቤታችን ቅድስት ድንግል ማርያም በጣም የሚጠላ የኦርቶዶክስ ቤተክርስቲያን በጣም የሚጠላ ታሪኳን በጣም የሚጠላ ህልውናዋን ጭምር እንኳን ለማጥፋት ከምድር ላይ ስም አጠራሯ እንኳን የቤተክርስቲያኒቱ እንዳይኖር የሚሰራ አጥፊ ኃይል የሆነ ዲስትራክቲቭ የሆነ ፓወር ነው። አጥፊ ኃይል ነው። ከጀርባው የሌሎችን አጀንዳ የተሸከመ የምዕራባውያን አጀንዳ የተሸከመ የፈረንጅ አጀንዳ የተሸከመ የነጮችን አጀንዳ ተሸክሞ ቤተክርስቲያናችን ለማጥፋት የሚንቀሳቀስ አካል ነው ብለን ነበር የምናስብ የነበረው እና ከንግግራችሁ ስንነሳ ከሰማነው ነገር ተነስተን ስናይ ግን በእርግጥ ተሐድሶ እንደዛ እንዳልሆነ ሐሳቡ መጽሐፍ ቅዱሳዊ እንደሆነ ሐሳቡ ስነ መለኮታዊ መሰረት ያለው እንደሆነ ሐሳቡ አዲስ ኪዳናዊ ድጋፍ ያለው እንደሆነ ሐሳቡ እግዚአብሔር አምላክ የጀመረው ሐሳብ እንደሆነ የእርቅ ሐሳብ እንደሆነ ወደ እግዚአብሔር የመመለስ ሐሳብ እንደሆነ ተረድተናልና በጥቂቱ አይኖቻችንን የከፈተልን መርሃ ግብር ነው ብለው ብዙ ሰዎች አስተያየትን ሰጥተውናል። እንግዲህ ይህን ሐሳብ ደጋግመን ተናግረናል። ይህን ሐሳብ ደጋግመን በባለፉትም ፕሮግራሞቻችን መርሃ ግብሮቻችን ለማስረዳት በጣም ብዙ የሞከርን ይመስለኛልና እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚህ ደረጃ ለውጥ እንድታመጣ እንድትታደስ ራሷን እንድትፈትሽ ትምህርቷን እንድትፈትሽ አስተዳደራዊ ጉዳዮቿን እንድትፈትሽ የአምልኮ ስርዓቷን እንድትፈትሽ የመጽሐፍ ቅዱሳዊ የሆኑ ባህሏን ወጓን ስርዓቷን እንድትፈትሽ እና የመሳሰሉትን ዋና ዋና ሊባሉ የሚገባቸው መሰረታዊያን ቤዚክስ ናቸው ተብለው የሚጠቀሱ ጉዳዮቿን እንደ እግዚአብሔር ቃል እንድትመረምር እንደ እግዚአብሔር ቃል እንድትፈትሽ ጤናማ የሆነው ነገር እንድታስቀጥል እውነተኛ የሆነው ነገር እንድታስቀጥል ጤናማ ያልሆነው ነገር ደግሞ እንድታስቀር እንድታቆም እንደ እግዚአብሔር ቃል ራሷን እንድትመረምር ለማድረግ ነው። እንግዲህ በጣም ጤናማ በሆነ እንደ ልጅ አንድ አካል ጉዳቱ እንደሚሰማው ህመሙ እንደሚሰማው በጉዳዩ ላይ በቀጥታ በዕዳዋም በእድሎቿ መካከል እንዳሉ ልጆች በጉዳዮቿ መካከል የሆነ ጣት ጠቆም የሆነ ኮሜንት ሳይሆን ጣት ጠቆም የሆነ አጀንዳ ሳይሆን ጣት ጠቆም የሆነ የአስተያየት ጉዳይ ሳይሆን ወይም ራስ ጸደቅ የሆነ ኮሜንት ሳይሆን ወይም ራስ ጸደቅ የሆነ ግምገማ ሳይሆን የእውነት እንደ አካል ጠንካራ ጎኗ እንዳለ ሆኖ ያለፈችባቸው ጠንካራ የወንጌል ዘመናት እንዳለ ሆኖ የገነባቻቸው ጠንካራ ክርስቲያናዊ እሴቶች እንዳለ ሆኖ የተገነባችባቸው ጭምር የተሰራችባቸው ጭምር አዲስ ኪዳናዊ እውነታቸው የጎላ ዋና ጉዳዮች እንዳለው ሆኖ ጭምር ነገር ግን በድክመቷ ነገር ግን በስተቷ ነገር ግን በእድሜ መካከል ከገቡባት ስርዋጾች
በተለያየ ባለፈችባቸው የእድሜ ዘመናት እንግዲህ ከ2000 ዓመት በላይ በተለያየ አቅጣጫ ውጣ ውረድ ውስጥ አልፋለች። በተለያየ ንውጽውጽታ ውስጥ አልፋለች። የታሪክ ንውጽውጽታ ውስጥ አልፋለች። የሥነ መለኮት ንውጽውጽታ ውስጥ አልፋለች። የአስተምሮ ንውጽውጽታ ውስጥ አልፋለች። እድሜ በራሱ የሚያመጣው ረጅም ዘመን መቆየት በራሱ የሚያመጣቸው የትምህርት መደብዘዞች፣ የትምህርት ውድቀቶች፣ የህይወት ስርዓት ድክመቶችን ተገኝቶባታል፣ አይተንባታል፣ ተይዞባታል። ስለዚህ ወነአምን በወልድ በሕይወት ዘላለም የሚለው ትልቁ ዋና የአዲስ ኪዳን ትምህርቷን ሊሸፍኑባት፣ ሊከልሉባት፣ በክርስቶስ ትምህርት ደምቃ እንዳትታይ፣ በክርስቶስ ትምህርት ጎልታ እንዳትታይ፣ አገር አቀፋዊ ብሔራዊም ዓለም አቀፋዊም ቀጠናዊም ተጽዕኖዎቿ በክርስትናው አውድ ላይ እንዳይታዩት ወይም እንዳይታይባት የሸፈኗት የከለሏት በጣም ብዙ ጤናማ ያልሆኑ ስርዓቶች ተገኝተዋል፣ ወጎች ተገኝተዋል፣ ባህሎች ተገኝተዋል፣ አኗኗሮች ተገኝተዋል። እና እነዚህ ነገሮች በተሐድሶ ንፋስ በማጥራት በመለኮታዊው እገዛ በማጽዳት ወንጌሉ ስፍራውን እንዲይዝ፣ አውደ ምሕረቱ በክርስቶስ ትምህርት እንዲሸፈን፣ ዝማሬዎቻችን ኢየሱስን እንዲሰብኩ እንዲናገሩ፣ ሰባኪዎቻችን ከአንደበታቸው በክርስቶስ ኢየሱስ ትምህርት እንዲታጠኑ፣ መድረኩ አገሩ በሙሉ አውደ ምሕረቱ መቅደሳችን በጠቅላላ የክርስቶስን ትምህርት ቀዳሚ እንዲያደርግ፣ ሁለተኛ ሶስተኛ ረድፍ ላይ የተቀመጠው የጌታ ትምህርት አንደኛ እንዲመጣ እንደ ልጅ የታየንን ነገር፣ እንደ ልጅ የታዘብነውን ነገር፣ እንደ ልጅ እንደ አካል የተሰማንን ቁስለት፣ ንዝረት፣ የህመም አለ አይደለም የህመም ስሜት ማለት ነው እና ያንን ነገር እንደ ልጅ በመንገር ኃላፊነት እንደሚሰማው ልጅ በመንገር ወደ ተሐድሶ እንድትመጣ ለማድረግ አሁንም የምንጮኸው የመመለስ ጥሪ ነው። የምናስተጋባው የእንመለስ እምቢልታ ነው። የምንመታው ከበሮ የዜማ ዕቃዎቻችን፣ ስርዓቶቻችን፣ ወጎቻችን፣ አለባበሶቻችን የተገነባንባቸው በጣም እሴት ያላቸው ብሔራዊ ስሜት ያላቸው ኢትዮጵያዊ ገጽታና መልክ ያላቸው ብራንድስ ብለን የምንጠራቸው ነገሮች ተጠብቀው ለሚቀጥለው ትውልድ እንዲቆዩልን ያለፍንባቸው ዘመናት የቆየንባቸው ዘመናት የረጅም ዘመን አሻራዎቻችን እስቲ ቁጭ እንበልና ምን ላይ ስተናል፣ ምን ላይ ቀጥለናል፣ ምን ላይ አጥፈተናል፣ ምን ላይ ወድቀናል ብለን እንድንመረምር እድልን ለመስጠት አቅጣጫን ለማሳየት እንደ ልጅ ያየነውን ነገር ለመናገር ነው። እንግዲህ በተሐድሶ ዙሪያ ላይ ደጋግመን የተናጋገርን ያለ ነው። ጥንካሬያችን እንዳለ ሆኖ ማህበራዊ እሴቶቻችን እንዳለ ሆኖ የቆየንባቸው የተሰራንባቸው የተገነባንባቸው ሐዋርያዊና ክርስቲያናዊ የሞራል እሴቶች እንዳሉ ሆነው የሥነ ምግባር ማዕቀፎቻችን እንዳሉ ሆነው የተገነባንባቸው አብሮ የመኖር ማህበረ ስሪቶቻችን ማህበራዊ ፋብሪክሶቻችን እንዳሉ ሆኖ ጥንካሬያችን እንዳለ ሆኖ ዛሬም ድረስ በዓለም አደባባይ እንኳን ለመናገር ማናፍረባቸው የቤተ ክርስቲያኒቱ እንቁ መልክ የሆኑ ለምሳሌ ነገረ ክርስቶሳችን ላይ ያሉ ጤናማ አስተምሮች፣ ትምህርተ ሥላሴ ላይ ያለው ጤናማ አስተምሮቻችን፣ ነገረ ትስብእቱ ላይ ያለው ጠንካራ አስተምሮቻችን፣ የክርስቶስን አካል ሰውነትና አምላክነት የምንገልጥባቸው ሚስጥራቶቻችን፣ የተቀበልናቸው የታላላቅ ጉባኤ ውሳኔዎቻችን፣ የሐዋርያት የእምነት መግለጫዎችን ጨምሮ የምናነባቸው የተቀበልናቸው የእምነት ውሳኔዎቻችን በእርግጥም ሐዋርያዊ መሰረት እንደነበረን ክርስቶሳዊ ቤዝ እንደነበረን መጽሐፍ ቅዱሳዊ መነሻ እንደነበረን የሚያስረግጡ የጽሑፍ ማስረጃዎቻችን፣ የሰነድ ማስረጃዎቻችን አንዳንዶቹ በአካል ጭምር ተገኝተው ዛሬም ድረስ ይህንን ምስክር ሊመሰክሩ የሚችሉ በአካለ ሥጋ እንኳን የምናገኛቸው የአባቶቻችን ሕያው ምስክርነት ይሄ ጠንካራ ብለን የምንጠራው ነገር እንዳለ ሆኖ ደግሞ በዚህ አቅጣጫ ደግሞ የወደቅንበት የሳትንበት ከክርስቶስ ትምህርት ፈቀቅ ያልንበት ከተገነባንበት ሐዋርያ ትምህርት ራቅ ያልንበት ከተሰራንበት አዲስ ኪዳናዊ የጸጋ እውነት ገሸሽ ያልንበት አምልኮን ለፍጡር ያጋራንበት ዝማሬ ለፍጡር ያጋራንበት በጽድቅና በኃጢአት መካከል የሚገኘውን ደማቅ መስመር ያጠፋንበት ሰዎችን ወደ ወንጌል እንዲመጡ መስራት የሚገባንን ሐዋርያዊ ኃላፊነት አባታዊ ግዴታ ልንወጣ ባልቻልንበት እነሆ ከዓለም ቀድመን የተቀበልነውን ወንጌል እነሆ ከዓለም ቀድመን ወደ ቤታችን ወደ ቤተ መንግስታችን ወደ ምድራችን ያስገባነው ወንጌል ለአካባቢያችን ለቀጠናችን ለኢአማንያኑ አካባቢያችንን ለሚገኙ ለማያምኑ አካላት እስከ ዛሬ እንደቆየንበት ዘመን ማድረስ ሲገባን
በተልእኮ ልቀት፣ በራእይ ድምቀት በተገነባንባቸው በጣም ጠንካራ በሆኑ የአዲስ ኪዳን አዕማዶች ባለን ብሔራዊ አይደንቲቲ፣ ብሔራዊ ብራንድ በተለያየ ሁኔታ በተገነባንባቸው ስነ መለኮታዊ ስነ ልቦናዊ ግንባታዎቻችንን መሰረት አድርገን ለአፍሪካውያን ወንድሞቻችን፣ ለአረቡ ዓለም ወንድሞቻችን፣ ቀጠናችን ላይ ለሚገኙ ለማያምኑ ወንድሞና እህቶቻችን ይሄንን ወደ ቤታችን የገባውን ታላቅ የምስራች ማድረስ ሲገባን 2000 ዓመት ያክል ከቤታችን ሳናወጣው፣ ከጓዳችን ሳናወጣው፣ ከመቅደሳችን ሳናወጣው ይልቁንም እኛን እንኳን ሳይቀየረን እንደሚገባ ክርስቶሳዊ ህይወት እንኳን እንድንኖር የክርስቶስን ትምህርት እንኳን ልዕልና ሳያጎናጽፈን እንደያዝነው ተቀምጠናል። ይሄን ወንጌል እንደያዝነው መቀመጣችን ብቻ አይደለም፣ በእድሜ ብዛት ጤናማ ወንጌል እየተሸረሸረ፣ በባልቴቶች ወሬ እየተተካ፣ በወንዝ ዳር ጨዋታዎች የተተካ፣ በባህር ዛፍ ስር ጨዋታዎች የተተካ፣ በጥድ ስር ወጎች የተተካ፣ በእሳት ዳር ጨዋታዎች የተተካ ወንጌሉን ወንጀል እየከበበው እየከደነው አውደ ምሕረቶቻችንን የስተት ትምህርቶችና የሰው አእምሮአዊ ፈጠራዎች እየሸፈኑት ህዝባችን የጌታን ወንጌል በመስማት ይህንን ጤናማ የክርስቶስ ትምህርት በመስማት በህይወቱ አንድ ጊዜ እግዚአብሔርን ወንጌል በመስማት በህይወቱ ላይ ክርስቶስን እንዳያምንና እንዳይቀበል መድረኩን በአራሙቻዎች ሞልተ ነው። በአራሙቻ ትምህርቶች፣ በአራሙቻ ስርዓቶች፣ በአራሙቻ ወጎች ሞልተ ነው። ንጹህ ወንጌል እጃችን ላይ ተገኝቶ ሳለ፣ ንጹህ ቃል መቅደሳችን ላይ ተገኝቶ ሳለ፣ ንጹህ ቃል ለህዝባችን ሊሰበክለት ሊገኝ ሳለ ግን ነፍገነው፣ ግን ከልክለነው ተገኝተናል። ይሄ ድክመታችን ነው። ስለዚህ መነጋገር ያለብን ተሐድሶ ማድረግ አለብን ስንል፣ ለውጥ ማድረግ አለብን ስንል የመጣንባቸውን የ2000 ዓመት አካባቢ ታሪኮች እንደገና ቁጭ ብለን መገምገም አለብን፣ መፈተሽ አለብን ብለን ስናበቃ በድክመቶቻችን በጥንካሬዎቻችን ላይ የበለጠ ጥንካሬን እየጨመርን አለን ብለን በምንጠራው መጽሐፍ ቅዱሳዊ ሐዋርያዊ ክርስቶሳዊ አዲስ ኪዳናዊ ፋይዳ ባላቸው ትምህርቶችና ስርዓቶች ላይ ያለን ጥንካሬ እንደተጠበቀ ሆኖ በድክመቶቻችን ላይ እንስራ ነው፣ እናርም ነው። ከወዴት እንደወደክ አስብ እንደምንጻፍ ቅዱስ የት ነው የሳት ነው? ትምህርታችን የት ነው የተበረዘው? ክርስቶስ መቼ ነው በእኛ ቤት ውስጥ እንዳይሰበክ የተከለከለው? በክርስቶስ ትምህርት ሰዎች ኢየሱስ ኢየሱስ ሲሉ ማሳደድ፣ መግደል፣ ማባረር፣ ማሳሰር፣ መክሰስ ከየት የመጣ ሐዋርያዊ የተልእኮ መመሪያ ነው? ክርስቶሳዊ ትእዛዝ ነው ወይ? ይሄ ነገር ከየት የመጣ ጉዳይ ነው ብለን እንድንፈትሽ ስለሚያስፈልግ ነው። እና አንድ አባባል አለ፣ የፈረንጆች አባባል ነው። አባባሉ ምንድነው የሚሉት? a chain is as strong as its weakest part ይባላል። a chain is as strong as its weakest part ይባላል። ምን ማለት ነው? የሰንሰለት ጠንካራው ወይም የሰንሰለት ጥንካሬው ያለው ወይም ጥንካሬው የሚገኘው በጠንካራው የሰንሰለቱ ክፍል ያክል ላይ ሳይሆን ደካማው ችግሩን ለመቋቋም ደካማው ችግርን በደካማው በኩል አልፎ ችግር እንዳያገኘው በደካማው የሰንሰለቱ ክፍል ያክል ድረስ ብቻ ነው የሚል አባባል አለ። ስለዚህ አንድ ሰንሰለት በቃ ጥንካሬው ነው። ጠንካራው የሰንሰለቱ ጠንካራ ክፍል ጠንካራ ነው። ምንም በቃ ጠላትም ቢመጣ ችግርም ቢመጣ የተለያየ ጫና ቢመጣ ማለት ኤክስተርናል የሆነ ኢንፍሉዌንስ እንኳን ቢመጣበት ያንን ጠንካራውን ክፍል አልፎ ሊገባ አይችልም። ስለዚህ ፎከስ የሚደረገው ደካማው የሰንሰለቱ ክፍል ያክል። ስለዚህ የጠንካራው ሰንሰለት ህልውና የተንጠለጠለው የደካማው የሰንሰለት ክፍል ያክል ላይ ነው። ስለዚህ ምንድነው የሚደረገው? ይሄንን ደካማ ነው የሚባለውን ይሄ ስህተት ተገኝቶበታል የሚባለውን ልክ አይደለም የሚባለውን ደካማ የሆነ የሰንሰለቱን ክፍል ምን ማድረግ አለብን? ማጠንከር አለብን፣ ማደስ አለብን። እንደገና ቼክ አድርገን ተገቢውን የሆነ ጥገና አድርገንለት ያ ደካማው የሰንሰለቱ ክፍል ልክ እንደ ጠንካራው የሰንሰለቱ ክፍል ሊገኝ ይገባል። አለበለዚያ በደካማው የሰንሰለቱ ክፍል የገባው ስህተት፣ በደካማው የሰንሰለቱ ክፍል የገባው አደጋ፣ በደካማው የሰንሰለቱ ክፍል የገባው የህልውና ስጋት ለጠንካራው የሰንሰለቱ ክፍል እንኳን ትልቅ አደጋ ነው። ለዚህ ነው a chain is as strong as its weakest part የሚባለው። ሰንሰለት ጥንካሬው ያለው ጥንካሬው የተመሰረተው የጥንካሬው ዲተርሚኔሽን ያለው በጠንካራው የሰንሰለቱ ክፍል ላይ ያክል ሳይሆን በደካማው የሰንሰለቱ ክፍል ያክል ላይ ነው የሚባለው መነሻ ለዚህ ነው። ጠንካራ የምንለው ፓርታችን አለ፣ ጠንካራ የምንለው አስተዋጽኦችን አለ፣ ጠንካራ ብለን የምንለው ሚናችን አለ፣ ጠንካራ ብለን የምንለው እሴቶቻችን አሉ። እንደገና ደግሞ የሳትንበት የወደቅንበት ሚስ ያደረግንበት
ከመንገድ የወጣንበት ከወንጌል የሸሸንበት ከክርስቶስ ትምህርት የራቅንበት የክርስቶስን የሆነውን ነገር ለመፈለግ ዳተኞች የሆንበት የወንጌልን እውነት ለመፈለግ ያሳየነው ቸልተኝነት ደካማ ጎናችን ነው። ስለዚህ የቤተ ክርስቲያኒቱ ህልውና ዘመን ተሻጋሪ ሚናዋ ዘመን ተሻጋሪ እውነታዋ ዘመን ተሻጋሪ አስተዋጽኦዋ ከለርፉል የሆነው እሴቶቿ ተጠብቀው ለሚቀጥለው ትውልዶቻችን ይደርስ ዘንድ ዘመኑን በማወቅ ያወቅነውን ዘመን በመዋጀት ያንን የተረዳነውን ዘመን በመግዛት በዘመኑ ላይ ዶሚኔት በማድረግ በክርስቶስ ትምህርትና በወንጌል እውነት ጂን ቤተክርስቲያን ማቆየት ይገባናል። የጌታን ትምህርት ሁለተኛ ማድረግ ይበቃናል። ወነአምን በወልድ ወሕይወት ዘላለም የሚለው ያ ትልቁ የወንጌል ቃል ከመፈክር ያለፈ እኛ እኮ ስብከታችን ኢየሱስ ነው፣ ትምህርታችን ወንጌል ነው፣ ስርዓታችን የሐዋርያት ነው፣ ፈለጎቻችን በሙሉ የአበው ነው ብለን የምናወራውን ነገር በተግባር ለመግለጥ በዚህ ጉዳይ ለመታደስ መንገድን ለመፈተሽ ራስን ለመመርመር ለሚቀጥለው ትውልድ ለሚቀጥለው ዘመን ለሚቀጥለው እድሜ ለክርስቶስ ዳግም ምጽአት የተዘጋጀች የተኳለች ሬዲ የሆነች ዘይቷ ያልጎደለ ዘይቷ የሞላ በሁለንተናዊ ተክለ ስብዕናዋ የበቃች በክርስቶስ ትምህርት የደመቀች ያጌጠች በደሙ ውበትነት ለዓለም ልትታይ የምትችል ከለርፉል የሆነችን ቤተክርስቲያን ለማሳየት ዛሬ ላይ ቆም ብለን ታሪኮቻችንን ትውፊቶቻችንን እድሜ ጠገብ ትምህርቶቻችንን እድሜ ጠገብ እሴቶቻችንን እድሜ ጠገብ ስነ መለኮታዊ ውቅሮቻችንን የተገነባንባቸውን ሃይማኖታዊ ስርዓቶቻችንን በሙሉ እንደ እግዚአብሔር ቃል ለመመርመር እውነተኛውና ትክክለኛው ታይም ይሄ ነው ብለን ስለምናስብ ነው ደጋግመን በተሐድሶ ጉዳይ ላይ እየተነጋገርን ያለ ነው። ወገኖቼ የኢትዮጵያ ቤተክርስቲያን እንደው ምናልባት እንደ ውቅያኖስ ከጠለቀው እንደ ባህር ከሰፋው ታሪኳ መካከል ገናና ህልውናዋ ህላዌዋ መካከል እንደው በጣም እንደው የተወሰኑትን እንደው እንደ አብነት ለማንሳት ዋቢ አድርገን ለማንሳት ይሄ ነገር ለመናገር ጥልቅ የሆነውን አስተዋጽኦዋን ጥልቅ የሆነውን ዲቴል የሆነውን ትምህርቷን መሰረታዊ የሆነውን የክርስቶስን ትምህርቷን የቆየችባቸውን ገናና ታሪኮቿን ያለፈችባቸውን የታሪክ ንውጽውጽታዎች ያለፈችባቸውን የጦርነት ንውጽውጽታዎች ያለፈችባቸውን የሐሰት ትምህርት ንውጽውጽታዎች ስም አጠራሯ እንኳን እስካይታወቅ ድረስ ሊያጠፋት የሚችሉ ያለፈችባቸውን ታላላቅ የመከራ ዘመኖቿን እናንሳ ብለን ብንል ጊዜ አይበቃንም፣ ሰዓት አይበቃንም። ግን ባህርን በጨልፋ እንደሚባል ባህርን በማንኪያ እንደሚባል ጥቂት አብነቶችን እናንሳ። የኢትዮጵያ ቤተክርስቲያን በአገራችን ከሚገኙ የእምነት ቡድኖች ወይም ሴክቶች አንዷ ብቻ ተብላ የምትጠቀስ አይደለችም። በነገራችን ላይ ከእምነት ሴክቶች የሆነ ሃይማኖት የሆነ እምነት የሆነ ሃይማኖት ምናምን ብለን እንደምንለው እንደ አንድ ሴክት ብቻ የምናያት አይደለችም። ምናልባት ደግሞ በምድራችን ላይ ከምናየው በዝርዝር ከሚቀመጡ የሃይማኖት ድርጅቶች ውስጥ ሊስት ውስጥ ራሱ ዘርፎች ውስጥ እንኳን ብቻ የምናስቀምጣት አይደለችም ነች። ምንም ጥያቄ የለውም። የሌሎች የሃይማኖት የእምነት ሴክቶች ሊስቶች ሲጻፉ ከዛ ውስጥ ስሟን እናገኛለን። ግን ያላት ግዙፍ የሆነ አስተዋጽኦና ግዙፍ የሆኑ ኢምፕሊኬሽኖቹ አንድምታዎቿ በምድራችን ምናልባትም በዓለማችን ከሚገኙ የሃይማኖት ሴክቶች ሊስቶች ውስጥ ብቻ የምናስቀምጣት አይደለችም። ወይም ከሃይማኖት አይነቶች ውስጥ እንደዚህ አይነት ሃይማኖት እንዲህ አይነት ሃይማኖት እንዲህ አይነት ሃይማኖት ብለን ከምናስቀምጠው የሃይማኖት ታይፖች ውስጥ ታይፕስ ውስጥ እንኳን ብቻ የምናስቀምጣት አይደለችም። እርግጥ አንዷ የሃይማኖት ታይፕ ነች። ግን የገዘፈው የላቀው የጠለቀው የመጠቀው ኮንትሪቢዩሽኖቿ አስተዋጽኦቿ ግን እንደ አንዱ ብቻ እንድናስቀምጣት የሚያደርገን አይደለም። ምን ማለታችን ነው? ከሃይማኖት ቡድኖች ውስጥ ከሃይማኖት ሴክቶች ውስጥ ከሃይማኖት ሊስቶች ውስጥ ምናልባት ከሃይማኖት ደረጃዎች ውስጥ እንደዚህ ነች፣ አንደኛ ደረጃ ነች፣ ሁለተኛ ደረጃ ነች፣ ሶስተኛ ደረጃ ነች ብለን የምናስቀምጣት ብቻ አይደለችም። የኢትዮጵያ ቤተክርስቲያን ግዘፍ የነሳው ታሪኳ የሚጨበጥ የሚዳሰስ አስተዋጽኦ ከተማውን አገሩን የሞላው የሰራቻቸው የምግባር እሴቶቿ የሞራል ራንኮቿ ስነ ልቦናዊ ውቅሮቿ እነዚህን ሁሉ ነገሮች ስናስባቸው እንደሆነ ሃይማኖታዊ ቡድን ብቻ ልናያት የሚገባ ነች ብዬ አላምንም። የቀረጸቻቸው ስነ ልቦናዊ ቅርሶች ያቀረበቻቸው እሴቶች ያስቀመጠቻቸው
የተለያዩ አይነት አገራዊ ብሂሎች፣ አገራዊ አባባሎች፣ አገራዊ ኮንትሪቢዩሽኖች፣ አገራዊ ሚናዎቿ በሰፊው ሊዳሰሱ፣ በሰፊው ሊጠኑ፣ በሰፊው ለትውልዱ ሊደርሱ ሊበቁ የሚገባቸው ናቸው። ይሄ ምንም ጥያቄ ያለው አይደለም። ታዲያ ምንድን ነች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ በአገራችን ማንነት ነች ወይም አይደንቲቲ ነች። በአገራችን የሚኖር ማንኛውም በኢትዮጵያ የሚኖር በኢትዮጵያ የተወለደ በኢትዮጵያ የኖረ ወይም በኢትዮጵያ በምድራችንና በአገራችን የመኖርን ድል ያገኘ ሰው የየትኛውም እምነት ተከታይ ቢሆን ክርስቲያን ቢሆን የእስልምና እምነት ተከታይ ቢሆን የዋቄፈና እምነት ተከታይ ቢሆን ኢአማኒ እንኳን ቢሆን ማንነት ናት ብዬ ስል ምን ማለት ነው? በዚህ ሰው ኢአማኒ በሆነው ምናልባት ሌሎችም እምነት ተከታይ በእስልምና ውስጥ ያለው ቢሆን በዋቄፈና ውስጥ ያለ እምነት አማኝ ቢሆን በየትኛውም በክርስትና እምነት ውስጥም ከክርስትና ውጪ ባለ እምነት ውስጥም ያለን ሰው ዋቢ አድርገን ሪፈር አድርገን ብንመለከት በማንነት ቀረጻው መካከል ማንነቱን በቀረጸበት የማንነት አይደንቲፊኬሽኑ መካከል ራሱን ዲፋይን ባረገበት ሰልፍ ዲፊኒሽን መካከል ራሱን እንዲህ ነኝ ብሎ ማነህ ተብሎ ቢባል እኔ እንዲህ ነኝ ብሎ ራሱን በሚገልጥበት እኔነት ውስጥ እንዲህ ነኝ ብሎ ራሱን በሚገልጥበት እኔነት ውስጥ ቢያንስ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተዋጽኦ በገለጻው ላይ እናገኛለን። በአመጋገቡ ሊሆን ይችላል፣ በማህበራዊ መስተጋብር እሴቱ ሊሆን ይችላል፣ በስነ መለኮት አረዳዱ ሊሆን ይችላል፣ ከሰዎች ጋር ባለው እርስ በርስ ግንኙነት ሊሆን ይችላል፣ በኢትዮጵያዊ ስሜቱ ሊሆን ይችላል፣ በብሔራዊ ማንነቱ ላይ ሊሆን ይችላል። ብቻ ሰውየው በሚኖረው ራሱን እንዲህ ነኝ ብሎ ራሱን በሚያብራራበት በግል ተብራርቶቱ ውስጥ ቢያንስ አንድና ከዛ በላይ የሆነ የኢትዮጵያን ቤተክርስቲያን ሚና እናገኛለን። ከዚህ ተነሳ ስንመለከት የትኛውንም አይነት እምነት ተከታይ ይሁን ኢትዮጵያ ውስጥ የኖረ ሰው በኢትዮጵያ ቤተክርስቲያን ጥላ ስር በሚገለጡ የተለያዩ መገለጫዎችና ፊውቸሮች ውስጥ እንኳን ቢያንስ አንድ ማንነቱን እኔ እንዲህ ነኝ ብሎ በሚገልጸው ማንነት ውስጥ ከኢትዮጵያ ቤተክርስቲያን የተቀዳ አንድ ነገር በዚህ ሰው ላይ እናገኛለን። ሪጋርድለስ ነው። ይሄ የሃይማኖቱ ቡድንነት ከሆነ ሃይማኖት ቡድን ጋር የተገናኘ ተስፋ ነገር አለ። የትኛውንም ሃይማኖት ቢከተማ ሰው ከይተነሰን ስናይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም እኛ የኢትዮጵያ ቤተክርስቲያን ነው ብለን የምንጠራት ማንነት ናት። በኢትዮጵያ ማንነት ብቻ አይደለም። የኢትዮጵያ ቤተክርስቲያን በኢትዮጵያ ምንነት ናት። ምንድን ተብሎ ቢባል እኔ እንዲህ ነኝ ብሎ ራሱን በተመለከተ አምልኮውን በተመለከተ የአኗኗር ስርዓቱን በተመለከተ ማህበራዊ ግንዛቤውን በተመለከተ ስነ ልቦናዊ ውቅሩን በተመለከተ ስነ መለኮታዊ ቅመራውን በተመለከተ በጠቅላላው የህይወት ስርዓቱን በተመለከተ ምንነቱን በሚያብራራበት መብራራውት ውስጥ ቢያንስ አንድ የኢትዮጵያን ቤተክርስቲያን አስተዋጽኦና ሚና ሳይገልጥ አያልፍም። ስለዚህ በእያንዳንዱ የአኗኗር ስርዓታችን ውስጥ ይሄ ስነ መለኮታዊ በሆነው ሴክቶች ውስጥ ብቻ ሳይሆን በእያንዳንዱ የአኗኗር ስርዓታችን ውስጥ አስተዋጽኦ የጎላ ነው። ምንነት ናት፣ ሚኒንግ ናት፣ ትርጉም ናት። ይተረጎማል፣ ስርዓቷ ይተረጎማል፣ የቀረጸቻቸው ህጎች ይተረጎማሉ፣ አስተምሯ ይተረጎማል፣ የቆየችባቸው ረጅም ዘመን የታሪክ አብነቶቿ ሊተረጎሙ ይችላሉ ማለት ነው። በኢትዮጵያ የአኗኗር ስርዓት ውስጥ ሚኒንግ ናት፣ ምንነት ናት ብለን የምንነሳው ከዚህ ነው። ሌላው እሱ ብቻ አይደለም። የኢትዮጵያዊነት መለያ ቀለም ወይም ብራንድ ኔም ናት ብለን እንችላለን። ኢትዮጵያ አሁን ይሄ ቅድም ያልኳችሁ ምንነት ናት ማንነት ናት ብዬ የገለጽኩት ምናልባት በቀጥታ ከግለሰብ ሐሳብ ጋር ሊገናኝ የሚችል ነገር ሊሆን ይችላል። እንደ አገር እንኳን ብንመጣ የኢትዮጵያዊነት መለያ ብራንድ ኔም ነች፣ ብራንድ ሊስት ነች ብዬ ማለት ነው። ኢትዮጵያዊነት የሚባለው አገራዊነት የሚባለው ብሔራዊ ስሜት የሚባለው አገራዊ ብሂል የሚባለው አገራዊ አንድነት የሚባለው ምንም እንኳን በጊዜ ሂደት እየተሸረሸረ መጥቶ ዛሬ ይሄን ነገር ሊያሳይ የሚችሉ እውነታዎች ነጸብራቆች በጣም ጭላንጭል ናቸው እንኳን ብለን ብናስቀምጥ፣ ነገር ግን ዛሬም ድረስ በተገነባንባቸው በብሔረ መንግስት ግንባታዎች ውስጥ በአገረ መንግስት ግንባታዎች ውስጥ ባላለቁ ማለት ነው ባልተጠናቀቁት የብሔረ መንግስት ግንባታዎቻችን ውስጥ ባልተቋጨው አገረ መንግስት ግንባታዎቻችን ውስጥ ያሳረፈቻቸው አገራዊ አሻራዎች በቀላሉ የሚታዩ የሚገመቱ አይደሉም። ብራንድ ኔም ነች። ኢትዮጵያ ስትገለጥ
የኢትዮጵያ ማንነት ስንገልጥ ኢትዮጵያን ስናብራራ ቢያንስ ከአንድና ከአንድ በላይ በሆነ መንገድ የቤተ ክርስቲያኒቱን አስተዋጽኦና ሚና ልንገልጥ እንችላለን ማለት ነው። ይሄ በዚህ ውስጥ ምን ነው የምናየው? የአገራዊ ማንነታችን ማስቀጠያ ኢሴንስ ነች ራሱ። በአግባብ ከያዝናት በአግባብ ራሷን በማደስ ራሷን በመፈተሽ በሁለንተናዊ ሚናዋ በሁለንተናዊ አስተዋጽኦዋ ከመንፈሳዊ ተቋምነት ባለፈ የሆነ በአጸሎች በባህር ዛፍ የተከበበችን አንዲት ቤት ወይም አንዲት ጎጆ ወይም የሆነ አንድ በአንድ ስፍራ የሚገኝ አንድን ሰፊ ካቴድራል ብቻ ሳይሆን የህዝቡን የሞራል እሴት በመቅረጽ ረገድ የህዝቡን ማህበራዊ እሴት በመቅረጽ ረገድ የህዝቡን ሃይማኖታዊና ስነ መለኮታዊ እሴት በመቅረጽ ረገድ ልታረግ የምትችለውን አስተዋጽኦ በሚገባ በመገንዘብ ዘመኑን በሚገባ በማወቅ አገራዊም ክርስቲያናዊም አካባቢያዊም ከእግዚአብሔር መንግስትም አንጻር ትልቅ ሚናና አስተዋጽኦ እንዳላት በዚሁ ማወቅ ያስፈልጋል። ይሄ በጣም ትልቅ ነገር ነው። ሰፊ ሚና ነው፣ ሰፊ አስተዋጽኦ ነው፣ ሰፊ ኮንትሪቢዩሽን ነው፣ ሰፊ እድል ነው። ይሄ እድል ማለት ነው። እኔ አንዳንድ ጊዜ እንደዚህ አስባለሁ። ምናልባት ከቆየንበት እድሜ ካረግነው አስተዋጽኦ ከሚታየው ከለርፉል እሴት ምድርን ከከደነው ገናና ታሪኳ እንደ ባህር ከጠለቀው እንደ ውቅያኖስ ከሰፋው ታላቅ የሆነ እሴቷ ምናልባት ተነስታ ከሚያምረው ወረቦቻችን ከሚያምረው ሀቲቶቻችን ከሚያምረው ዝማሜዎቻችን ከዜማዎቻችን ከታሪኮቻችን ከቅርሶቻችን ተነስተን ምናልባት ኩራት እየተናነቀን ክብር እየተናነቀን ያለ ኢየሱስም ለመኖር ያለ ወንጌልም ለመኖር እንችላለን የሚል ዝንባሌ ፈጥሮብን ይሆን እንዴ ብዬ እጠይቃለሁ። ይሄ ሁሉ ነገር ካለን ገናና ታሪክ ካለን የደመቀ እሴት ካለን አገራዊ ፋይዳችን ይሄን ያክል ጥልቅ ከሆነ ስነ መለኮታዊ እሴቶቻችን ስነ ምግባራዊ ፍታቴዎቻችን የተገነባንባቸው ስነ ልቦናዊ ብሔራዊ ማንነቶቻችን እነዚህ ብቻቸውን ያለ ክርስቶስ ክርስቲያን አድርገውን ያለ ወንጌል አማኝ አድርገውን መቀጠል እንችላለን የሚል የክብር ስሜት ይዞን ይሆን እንዴ ብዬ እጠይቃለሁ። ያለ ኢየሱስ ለመኖር ጉልበት ሰጥቶን እንዴ ብዬ እላለሁ። የቁልቁለት መንገዳችንን የድጥ መንገዳችንን እንዳንፈትሽ ያደረገን እንዲህ አይነት የማንነት ኩራት ይዞን ይሆነ እንዲህ አይነት ሃይማኖታዊ ብሔርተኝነት ተናንቆን ይሆነ የታላቅነት ስሜት ሽው ብሎብን ይሆነ የገናናነት ስሜት በአእምሮአችን አልፎ ይሆነ ውሳኔዎቻችን ላይ እንዲህ ያለ ስንኩል የሆነ አስተሳሰብ ተጽዕኖ አድርጎብን ይሆነ ብዬ እጠይቃለሁ። እና ይሄንን ሐሳብ ሳብራራ ምናልባት ያለ ኢየሱስ ለመኖር ጉልበት ሰጥቶን ይሆን? የጠቀስናቸው እሴቶች የጠቀስናቸው ቫልዩዎች የጠቀስናቸው በጣም ውብ የሆኑ በራሳቸው ብዙ ሊተነተኑ ሊብራሩ የሚችሉ የዓለምን ትኩረት የሳቡ የዓለምን አቴንሽን የሳቡ የጸሐፊያን አቴንሽን የሳቡ የደራሲያን አቴንሽን የሳቡ የስነ መለኮታውያንን አቴንሽን የስነ መለኮታውያንን ትኩረት የሳቡ እነዚህ ሁሉ ከለርፉል የሆኑ ውብ የሆኑ መገለጫዎቻችን ያለ ክርስቶስ ለመኖር በቂ ነን የሚል ስሜት ፈጥረውብን ይሆን? ራሳችንን ቆም ብለን እንድንፈትሽ እግዚአብሔር ይርዳን። በዚህ ሁሉ ጉዳይ ውስጥ እንኳን በአንድ ወቅት አንድ ዶናልድ ሌቪ የተባሉ አሜሪካዊ ሊቅ በኢትዮጵያ ጉዳይ ላይ በጣም ብዙ ጥናት የሰሩ ናቸው። በኢትዮጵያ ጉዳይ ላይ ብዙ ያነበቡ ናቸው። በኢትዮጵያ ጉዳይ ላይ ብዙ ጆርናሎችንም ሁሉ የሰሩ ሰው ናቸው እና ብዙ ኢትዮጵያና ኢትዮጵያዊነትን በተመለከተ ይልቁንም የኢትዮጵያን ቤተክርስቲያን በተመለከተ ብዙ ጽሑፍ ጽፈዋል፣ ብዙ ሐሳብ ሰጥተዋል እና የታወቁ ናቸው። በኢትዮጵያ ታሪክ ውስጥ ራሱ በኢትዮጵያ ሂስትሪ ውስጥ ራሱ በጣም የታወቁ ናቸው እና ዶናልድ ሌቪ ይባላሉ። እና ምን ብለው ተናገሩ? የኢትዮጵያውያን ብቻ ሊባል የሚችል ጠባይ አለ ይላሉ እኚህ ሰው። በሌላው ዓለም አላገኘ ነው፣ በሌላው ዓለም ያላየ ነው። እንግዲህ እኚህ ሰው አሜሪካዊ ናቸው። በአውሮፓው በሌላው ዓለም ብቻ ያላገኘ ነው፣ ግን የኢትዮጵያውያን ብቻ ሊባል የሚችል አንድ ጠባይ አለ ብለው ማብራሪያቸውን ይጀምሩና እንደ ሀገር ተጋምደን በመተማመን ኖረን ተዋደን አንተ ትብስ አንቺ ትብስ ተባብለን
ሕገ እግዚአብሔርን አክብረን ሕገ መንግስትን አክብረን አገረ መንግስትን ስቴት የሚባለውን አገረ መንግስትን አክብረን ተናንሰን ተዋርደን የመንግስታትን ሃይራርኪ ጠብቀን እድር ጽዋ ማህበር ሰንበቴ ብለን እቁብ ምናምን ብለን ለነዳይ መጽውተን ቤተክርስቲያን ስመን ተመስገን ብለን የኖር ነው ይላሉኝ ሰው። ሲቪክስ ተምረን ወይም የማህበራዊ አኗኗር ሳይንስን ሰልጥነን በቅተን ሳይሆን የኢትዮጵያ ቤተክርስቲያን ስብዕናን አስተምራ የሞራል ህግን ቀርጻ ፈሪሃ እግዚአብሔርን አስርጻ ቀኖና ዶግማ ህገ ወንጌል ብላ ህገ ቤተክርስቲያን ብላ በተጻፈም ባልተጻፈም ህግ ባስቀመጠቻቸው የአብሮ የመኖር ተጋምዶሽ ውስጥ ነው አብረን የቆየ ነው ብሎ ይናገራሉ እኚህ ሰው። በጣም ይገርማል። አንተ ትብስ አንቺ ትብስ ተባብለን ተዋደን እርስ በርስ ተጋምደን ተናንሰን አገረ መንግስት ስቴት አክብረን መንግስት አክብረን በህግ አምላክ ብለን አንተ ትብስ አንቺ ትብስ ተባብለን ሃይራርኪ ጠብቀን መንግስትን አክብረን ህግን አክብረን የኖር ነው ይላሉ። ለነዳይ መጽውተን ቤተክርስቲያን ስመን ተመስገን ብለን ተጋግዘን ተረዳድተን የኖር ነው ይላሉ እኚህ ሰው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሺህ ዓመታት ቀርጻ ባስቀመጠቻቸው ህገ ወንጌል መጽሐፍ ቅዱስ የሞራል ህግ ቀርጻ ቀኖና ዶግማ ብላ ህገ ቤተክርስቲያን ብላ በግልጽም በስውርም በተጻፈም ባልተጻፈም አፋዊም ጽሑፋዊም በሆነ መንገድ በቀረጸቻቸውና ባስቀመጠቻቸው የአብሮ የመኖር ተሰናስሎች ውስጥ ተጋምደን ነው የቆየ ነው ብለው ያስቀምጣሉ። ከዚህ ሐሳብ ተነስተን ስንመለከት በዚህ አገር በነበረው በአገራዊ ክርስቲያናዊም ሃይማኖታዊም ባህላዊም እሴቶች ውስጥ የኢትዮጵያ ቤተክርስቲያን ያረገችው አስተዋጽኦ አሁንም ያላት አስተዋጽኦ ታላቅ እንደሆነ መካድ አይቻልም። ግን ውበቷን ለማጉላት እሴቷን ለመግለጥ የቀደመውን ታሪኳን ለማሳየት ከፍ ብላ እንድትታይ ለማድረግ ክርስቶስን አጉልታ እንድትታይ ለማድረግ ውበቷ የሆነውን የእግዚአብሔር መንግስት ለትውልድ ሁሉ ገልጣ አሳይታ የሚገባትን ክብር አግኝታ የሚገባትን ግሬስ አግኝታ የሚገባትን ሞገስ አግኝታ በትውልዱ መካከል አዎንታዊ ሐዋርያዊ አባታዊ አሻራዋን ተወጥታ እንድትቀጥል ዛሬም ተሐድሶ ማድረግ እንዳለባት እንናገራለን። ያረገችው አስተዋጽኦ በጣም ትልቅ ነው። ያረገችው ሚና በጣም ትልቅ ነው። በቀላሉ እንዲህ ነው ብለን የምንጠቅሰው አይደለም። በቀላሉ ይሄ በጣም የሆነ አሳንሰን ትንሽ ነው ብለን የምንጠቅሰው ወገኖቼ አይደለም። አይናችሁን ጨፍኑ ላሞኛችሁ እያለን ካልነው በስተቀር በግልጽ የሚታይ እርጅና ተገኝቶብናል እኮ። እድሜ ጠገብ ትምህርቶቻችን፣ እድሜ ጠገብ ስርዓቶቻችን፣ እድሜ ጠገብ መልእክቶቻችን፣ እድሜ ጠገብ የቆየንባቸው ሃይራርኪያል የሆኑ መንገዶቻችን እንደገና መፈተሽ እንዳለባቸው፣ እንደገና እርጅና እንደተጫጫናቸው፣ እንደገና ሪፎርም ሪኒው ማድረግ እንዳለባቸው፣ እንደገና በእግዚአብሔር ቃል መታሸት እንዳለባቸው፣ እንደገና በእግዚአብሔር ቃል መቀመም እንዳለባቸው፣ እንደገና በእግዚአብሔር ቃል መቀረጽ እንዳለባቸው፣ እንደገና በእግዚአብሔር ቃል መታየት እንዳለባቸው የሚያሳዩን እኮ ብዙ ምልክቶች አሉ። ጠብቀን ቅድም የጠቀስኩትን አይነት በጣም በጣም ከለርፉል የሆነ ልብን የሚያሞቅ ደምን የሚያሞቅ ኢትዮጵያዊ በመሆናችን ኦርቶዶክሳዊ በመሆናችን እንኳን ጭምር ክብር እንዲሰማን የሚያደርጉን አስተዋጽኦቿ ተጠብቀው ለትውልድ እንዲሸጋገሩ ተጠብቀው ለሚቀጥለው ትውልድ እንዲሸጋገሩ ተጠብቀው የሚመጣው ትውልድ እንዲጠቀምባቸው ዛሬ ራስን ለመፈተሽ ቁጭ ማለትን መድፈር አለብን። ለውጥን መፍራት የለብንም። መታደስን ገንዘብ ለማድረግ መሽኮርመም የለብንም። እንዴት እደፈራለሁ? ዓለም ሁሉ ስቶ እኔ ብቻዬን ልክ ነኝ አይባልም። ለቤተ ክርስቲያን መታደስ እንግዳው አይደለም አለመታደስ እንጂ። በየወቅቱ መልእክቷን መፈተሽ፣ በየወቅቱ ትምህርቷን መፈተሽ፣ በየወቅቱ ስርዓቷን መፈተሽ፣ በየወቅቱ የምታልፍባቸውን የሥነ መለኮት ንውጽውጽታዎች መፈተሽ፣ በየገመኑ በተለያዩ በዕድሜ ምዕራፎች መካከል በየዘመን ምዕራፎች መካከል ወደ ውስጧ የሚገቡ የሐሰት ትምህርቶችን እየለየች እያበጠረች
በቃል እግዚአብሔር ወንፊትነት እያነፈሰች በእውነት ትምህርት ህዝቧን የምትመግብ በእውነት ትምህርት ህዝቧን የምታበቃ በእውነት ትምህርት ህዝቧን ለእግዚአብሔር መንግስት ታበቃ ብቃት ህዝቧን በዛ መንገድ ልታረግ እንደዚህ ቤተክርስቲያን በየዘመናቱ እየፈተሸች እዚህ ዘመን ላይ ደርሳለች። እዚህ ዘመን ላይ መታለች። እዚህ እድሜ ላይ መታለች። እዚህ ሲዝን ላይ መታለች። ስለዚህ እንግዳው አይደለም መታደስ፣ እንግዳው አይደለም። ያውም የሚታዩ ግዙፍ ጉልህ የሆኑ የትምህርት እጸጾች፣ የሚታዩ ግዙፍ የሆኑ የለውጥ አይቀሬነትን አመላካች ምልክቶች ሲምፕተምስ፣ ልክ በህመም ሰው አንድ ሰው ሲታመም የህመሙ መገለጫ የሆኑ እንደ ራስ ምታት አይነት እንደ ብርድ ማለት አይነት የዛን ህመም ውስጣዊ መገለጫ በውጫዊ ሪፍሌክሽን እንደሚያሳይ እንደዛ ውስጡ የታመመ ሰው ውስጡ በአንዳች በሽታ ኢንፌክትድ የሆነ ሰው በውጫዊ ሰውነቱ እንደሚታይ እንደዛ የስህተት ንዝረቶቻችን፣ የውድቀት ንዝረቶቻችን፣ የኑፋቄ ንዝረቶቻችን ጉልህ የሆኑ ምልክቶች እየታዩብን፣ ጉልህ የሆኑ ምልክቶች በግልጽ እየታዩብን፣ መንቀጥቀጡ እየታየብን፣ ራስ ምታቱ እየታየብን፣ ላብ በግንባራችን እየታየብን፣ አላመመኝም፣ አልታመምኩም፣ ጤናማ ነኝ፣ የዛሬ 40 ዓመትና 30 ዓመት እኮ ጤናማ ነኝ፣ እንዴት ታማ አልትለኛለህ፣ እንዴት ወደ ሐኪም ቤት ሄድ ትለኛለህ ብሎ እንደሚል አንድ ታማሚ እየሆንን ነው ያለ ነው እየታየብን፣ ላብ እየታየብን። የሚገርም ነው። ውስጣችን ውሳጣዊው ነገራችን እንደታመመ እየነገረን፣ በእጅ መንቀጥቀጥ እየነገረን፣ በከፍተኛ ራስ ምታት እየነገረን፣ ፊታችን ላይ በሚታይ መደበቅ በማንችለው ላብ እየነገረን፣ ቆመን መራመድ እያቃተን፣ ንዝረቱ እየተሰማን፣ አይ ስወለድ ጤናማ ነበርኩኝ፣ በ40 ዓመቴ በጣም ጎበዝ ሯጭ ነበርኩኝ፣ ስፖርተኛ ነበርኩኝ፣ እንዴት ታማሃል ትለኛለህ ብሎ ማለት እሱ ራሱ በሽታ ነው። ዲኒያል ነው፣ ፕሮጀክሽን ነው፣ ችግርን መሸሽ ነው፣ ዲፌንስ ሜካኒዝም ነው። ከችግሩ ለማምለጥ የሚወሰድ ስልታዊ ያልሆነ ስትራቴጂክ ያልሆነ ጊዜያዊ የሆነ መፍትሄ ነው። ስለዚህ ያ መንቀጥቀጥ፣ ያ ራስ ምታት በጊዜ ካልታከመ፣ ያ ንዝረት፣ ያ ላብ በጊዜ ካልታከመ፣ በጊዜ ሄዶ ተገቢውን ሕክምና ካላገኘ ይሄ ሰው ተዝለፍልፎ መውደቁ የማይቀር ነው። ስለዚህ እግዚአብሔር ከረዳው ሰዎች ደርሰውለት በሆሳዕና ይዘውት በአምቡላንስ ይዘውት ሐኪም ቤት ይደርሳል። እግዚአብሔር ደግሞ ምናልባት ደግሞ እንደው በአጋጣሚ ሆኖ መንገድ ላይ ወድቆ ደግሞ ሰው ካላገኘው ደግሞ ይሄ ሰውዬ እዛ መቅረቱ ነው። ኖትድ የሆነ ችግር አለ። ኖተብል የሆነ ፕሮብሌም አለ። ኖተብል የሆነ የሚታይ ህጸጽ አለ ወገኖቼ፣ ችግር አለ ወገኖቼ። ሰፈር እየሆነ እንዳይመጣ፣ ችግሩ ክሮኒክ እየሆነ እንዳይመጣ፣ ስር ሰደድ እየሆነ እንዳይመጣ፣ ለሐኪሙም አደጋ እየሆነ እንዳይመጣ፣ ለትውልዱም ዕዳ እየሆነ እንዳይመጣ፣ ዕዳ እያሻገርን እንዳንመጣ፣ ፈተና እያሻገርን እንዳንመጣ፣ አሳይመንት አስቀምጠን እንዳናልፍ አባቶቼ፣ ይህንን የምትሰሙ ወንድሞቼ፣ እህቶቼ ኦርቶዶክሳውያን በቤተ ክርስቲያኒቱ በተለያየ እርከን ውስጥ የምታገለግሉ አባቶች፣ በተለያየ መንገድ የምታገለግሉ መምህራን፣ ሊቃውንት ሁሉ በጠቅላላ የሚታዩብንን የህመም ምልክቶች ኖቲስ በማድረግ ኖትድ በማድረግ በመገንዘብ የሚገባውን ሕክምና ቤተክርስቲያን ማግኘት አለባት። ሕክምናዋ ተሐድሶ ነው። ሕክምናዋ ራስን መፈተሽ ነው። ሕክምናዋ ሰብሰብ ብሎ ትምህርትን መመርመር ነው። ሕክምናዋ ሰብሰብ ብሎ ጉባኤ መጥራት ነው። ሕክምናዋ የት ነው የወደኩት ብሎ ራስን ማየት ነው። ትምህርትን ማየት ነው። የህይወት ስርዓትን ማየት ነው። ስነ መለኮታዊ ቅመራዎቻችንን ማየት ነው። የአኗኗር ስርዓታችንን ማየት ነው። የግል ህይወት ውድቀታችንን ማየት ነው። መጽሐፍቶቻችንን ማየት ነው። የአንድ ነገር ዕድሜ ማስቆጠር የእውነተኛነት ማረጋገጫ አይደለም ወገኖቼ። የተጓዥ ብዛት የመንገዱን እውነተኛነት አይገልጥም ወገኖቼ። እልፍ አላፍት ሰው ለበዓል ስለወጣ ነገሩ እውነት ነው ማለት አይደለም ወገኖቼ። እልፍ አላፍት ህዝብ አስፋልቱን፣ አደባባዩን፣ መድረኩን፣ ጉባኤውን ሁሉ ስለሞላ የነገሩ ትክክለኛነት እኛ እጅ ላይ ነው ማለት አይደለም ወገኖቼ። እንደ እግዚአብሔር ቃል ትምህርታችንን፣ እንደ እግዚአብሔር ቃል ስርዓታችንን፣ እንደ እግዚአብሔር ቃል ወጋችንን፣ እንደ እግዚአብሔር ቃል ትውፊታችንን፣ እንደ እግዚአብሔር ቃል ስነ መለኮታዊ ብያኔዎቻችንን፣ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ ፍታቴዎቻችንን የምንፈትሽበት ዘመን ላይ እንደደረስን እንድናስተውል እግዚአብሔር ይርዳን።
እግዚአብሔር ይርዳን። ወደ ከፋ ነገር እንዳንመጣ፣ ሁላችንም ወደ ማንፈልገው ነገር እንዳንመጣ። የሚታዩ የበደል ንዝረቶች አሉ። የሚታዩ የውድቀት ምክንያቶች፣ ስሜቶች አሉ። ገፊ ምክንያቶች አሉ። ግልጥ የሆኑ ኮዚንግ ፋክተርስ አሉ። ወደ ተሐድሶ ወደ ለውጥ እንድንገፋ እንድንሄድ ቁጭ እንድንል እንድንሰበሰብ ጉባኤ እንድንጠራ ትምህርታችንን እንድንመረምር ስርዓታችንን እንድንመረምር መንገዳችንን እንድንመረምር የሚያሳዩን ምልክቶች አሉ። ሲምፕተምስ አሉ። ሳይንስ አሉ። አይ ይሄ ሁላ ቢታይብኝም አያመኝም ብሎ ማለት ራስን ማታለል ነው። የወደቀ ሰው አይዞ ተነስ ስትለው አይ ወድቄ ነበርኩ ብሎ ቢለን ምንድነው የምንለው? ልወድቅ ስል ብሎ ቢለን ምንድነው የምንለው? ወድቆ እያየ ነው የእኛን ድጋፍ ፈልጎ እጁን ይዘን ማንሳት እንደሚያስፈልገው እየፈለገ ግን ኩራት ተናንቆት ክብር ተናንቆት አይ ወድቄ ነበርኩ ብሎ ቢል የሚያስቅ ነው። መፍትሄያችን ተሐድሶ ነው። ክብር ለእግዚአብሔር ይሁን። ስለዚህ ኮዚንግ ፋክተርስ አሉ፣ ፍንጮች አሉ፣ የተሐድሶውን አይቀሬነት የሚያሳዩ ምልክቶች አሉ። ቀድመን እንድናያቸው የተወሰኑ 1 3 4 የሚሆኑ አብነቶችን እናንሳ። እንግዲህ በታሪክ መካከል በ15ኛው መቶ ክፍለ ዘመን አካባቢ በአውሮፓ የተነሳ አንድ ሰው ነበር። የተሐድሶ የአውሮፓን ተሐድሶ ያቀጣጠለ አንድ ሰው ነበር። ማርቲን ሉተር የሚባል ሰው ነው። ይሄንን ሰው ታሪክ ለምንድን ነው የምናነሳው? ተመሳሳይ ምክንያቶችን በእኛም ቤተክርስቲያን እየታዩ ስለሆነ የአውሮፓን ቤተክርስቲያን ታላቂቷን የሮምን ቤተክርስቲያን ዛሬ ለምናያቸው ለእልፍ አእላፍት ሴክቶች የከፋፈለ ዛሬ ለምናያቸው ለእልፍ አእላፍት የሃይማኖት ቡድኖች የከፋፈለ ይሄ ታላቅ የለውጥ የተሐድሶ እንቅስቃሴ ንቅናቄ ወደ አውሮፓ ቤተክርስቲያን ከመምጣቱ በፊት ልክ በእኛ ዘመን እንደምናየው አንዳንድ ምልክቶች በሮም ቤተክርስቲያን ይታዩ ነበር። አንዳንድ ሳይኖች ይታዩ ነበር። ነገር ግን በወቅቱ የሚታዩ ነጠብጣብ የለውጥ ስሜቶችን በየጊዜው የሚታዩ ነቁጣ የሆኑ እዚህ ግቡ ሊባሉ የማይችሉ አንዳንድ የመታደስ ለውጥን የሚፈልጉ ነገሮችን በመገንዘብ ወቅቱን የጠበቀ ምላሽ ሊሰጡ ባለመቻላቸው በብዙ መንገድ ተከፋፍላ የሮም ቤተክርስቲያን ዛሬ ያለችበትን ደረጃ እናያለን። እና አንድ በለውጥ ሐሳብ ላይ አንድ ኮንሰፕት አለ። ኢግኖሪንግ ማይነር ሲምፕተምስ ይባላል ወይም ሪጀክቲንግ ማይነር ሲምፕተምስ ይባላሉ። እነዚህ በጣም ጥቃቅን የሆኑ የለውጥ ስሜቶችን ችላ ማለት ኢሬሌቫንት ናቸው፣ እዚህ ግቡ ማይባሉ ናቸው። የጠያቂዎቹ ማንነት 40 ዓመት የማይሞላቸው ውርጋጦች ናቸው። በጣም ገና ልጆች ናቸው። እነዚህ ሰዎች እንደኛ አዋቂዎችም አይደሉም፣ እንደኛ ያሰለጠኑም አይደሉም፣ እንደኛ ህዝብ የሚከተላቸውም አይደሉም። ሐሳባቸውም በጣም ተራ ነው፣ ማይነር ነው፣ እዚህ ግባ የሚባል አይደለም ብሎ ማለፍ ማለት ነው። ኢግኖሪንግ ማይነር ሲምፕተምስ ወይም ሪጀክቲንግ ማይነር ሲምፕተምስ ይባላል። ወዳጆቼ ትልቁን ድምፅ የሚያመጡት ዛሬ ልክኛ እንደምንናገረው ያሉ ጥቃቅን የለውጥ ስሜቶች ናቸው። ብዝሃ ህዝቡን የሚሰበስቡት፣ ብዝሃ ድምፅ የሚሆኑት፣ ብዝሃ ስሜት የሚወልዱት፣ ብዝሃ ሐሳብ የሚወስዱት፣ ብዝሃን ህዝብ የሚሰበስቡት ዛሬ እዚህም እዛም ተራ ናቸው፣ ኢሬሌቫንት ናቸው፣ እዚህ ግቡ ማይባሉ ሰዎች ናቸው ብሎ የሚያነሱት ድምፅ እንደሆነ ማስተዋል ያስፈልጋል። እና በሰዓቱ የነበረ አንድ መነኩሴ ብዙም የማይታወቅ የመጽሐፍ ቅዱስ ፕሮፌሰር ነው። በመጽሐፍ ቅዱስ እውቀት በጣም በርግጥ ትልቅ ደረጃ ደረሰ ሰው ነው። እና ይህ ሰውዬ ምን አደረገ? እሱ በነበረበት ዩኒቨርሲቲ የማስታወቂያ ሰሌዳ ላይ የማስታወቂያ መለጠፊያ ሰሌዳ ላይ ቁርጥራጭ ወረቀቶችን ጽፎ እዚህ ግቡ የማይባሉ ያን ያክል ለውጥ ያመጣሉ የማይባሉ ቁርጥራጭ ወረቀቶችን ሰበሰበና በመዶሻ እዛ የማስታወቂያ ቦርድ ላይ ቸነከራቸው። ያን ያዩ የሮም ባለስልጣናት፣ የቤተክርስቲያኒቱ ባለስልጣናት ሳቁበት፣ አሾፉበት። ቅድም እንዳልኩት ማለት ነው ኢግኖሪንግ ማይነር ሲምፕተምስ፣ ሪጀክቲንግ ማይነር ሲምፕተምስ ተራ ናቸው አሉት። እዚህ ግቡ ማይባሉ ናቸው አሉ። አሁን እነዚህ ቁርጥራጭ ወረቀቶች ናቸው የሮምን ቤተክርስቲያን የሚነቀንቁት።
አሁን እነዚህ ቁርጣጭ ወረቀቶች ናቸው የካቶሊክን ታላቋን ካቶሊክ ዩኒቨርሳል ማለት እኮ ነው። ካቶሊክ ማለት ዓለም አቀፋዊት ማለት እኮ ነው። ዓለም አቀፋዊት ኢምፓክት ያላትን ቤተክርስቲያን አሁን አንድ ተራ የዩኒቨርሲቲ ፕሮፌሰር በመዶሻ አመቶ የቸነከራቸው የተቆራረጡ ወረቀቶች ናቸው ለውጥ የሚያመጡት ብለው አሾፉበት፣ ሳቁበት፣ ችላ አሉት፣ ዋጋ ቢስ ነው አሉት። ተገቢውን ትኩረት ሊሰጡ አልፈለጉም። ያ የተቆራረጠው የተለጠፈው ወረቀት የዚህ ሰው ጥያቄ ብቻ መስሎ ተሰማቸው። ጥያቄውን አንደርማይን አደረጉት። ጥያቄውን ከግምት በታች አስቀመጡት፣ አኖሩት። እውነት ለመናገር ይሄ ሰው እነዛን ቁርጣጭ ወረቀቶች በችንካር አምጥቶ እዛ ማስታወቂያ ሰሌዳ ላይ ሲለጥፋቸው እንደሚታየው ያለ ትልቅ ለውጥ ያመጣል ብሎ አስበውም አልነበረም። ይሄ ሰውዬ የዚህ ሰው ሐሳብ ይሄን ነገር ሲያደርግ ምንድን ነበረ? እነዚህ የማስታወቂያ ቦርድ ላይ የተለጠፉት ወረቀቶች በዩኒቨርሲቲ አካባቢ የሚገኙ አንዳንድ ግለሰቦች እንዲወያዩባቸው ልክ እንደ አካዳሚክ ዲቤት አይነት አለ አይደል? እንደ አካዳሚክ ዲስከሽን አይነት ነገር ሰዎች ዝም ብሎ ትምህርታዊ የሆነ ኤሊታዊ የሆነ የልሂቃን ውይይት ልሂቃዊ የሆነ ውይይት እንዲደረግበት በማሰብ ነው እንጂ የለጠፈው ይሄን ያክል ዓለም አቀፋዊ ንዝረት ያመጣ ብሎም ሰውየው አላሰበም። እውነት ለመናገር ከዛች ከአንድ ጥቂት ከዩኒቨርሲቲ ቅጥር ውስጥ ወጥቶ መላው ጀርመንን የሚያነዋውጥ ይልቁንም መላውን አውሮፓን የሚያነቃንቅ እስከ አሜሪካን ድረስ የሚያነቃንቅ ታላቅ የሪፎርሜሽን እንቅስቃሴ ያመጣል ብሎ አስቦ ተዘጋጅቶ ጽሑፍ ጽፎ ራዕይ ቀርጾ አስተዳደር ቀርጾ ስርዓት ቀርጾ አልነበረም ይሄን ያደረገው። ነገር ግን ይሄ ሐሳብ የለውጥ ሐሳብ ነውና ይሄ ሐሳብ መታደስ ሐሳብ ነውና ብዙዎችን ከጀርባው አሰለፈ። ናጣት፣ በሁከት ተናጠች። መላዋ የሮም ቤተክርስቲያን በታላቅ ሁከት ተናጠች። ከዛ አልፎ መላው ጀርመን አገራዊ ኢምፓክት እስኪያመጣ ድረስ አገራዊ ንቅናቄን እስኪያመጣ ድረስ መላውን አውሮፓ በለውጥ ንዝረት መታ፣ በለውጥ ስሜት አነቃነቀ። ስሜቶች ነበሩ። በወቅቱ የነበሩትን መንፈሳዊ ውድቀቶች፣ መንፈሳዊ ልሽቀቶች፣ መንፈሳዊ ኋላ ቀርነቶች ልክ አሁን የኛ ሰዎች እንደሚሉት ምንም አልሳትንም። መንበራችን የተገነባው መንበራችን የተሰራው በጴጥሮስ አለትነት ላይ ነው፣ በጴጥሮስ ቃል ላይ ነው። መስራቸው ጴጥሮስ ነው፣ ሐዋርያት ናቸው። አልሳትንም፣ አልወደቅንም ብለው ግን በተጨባጭ በህይወታቸው ላይ የሚታየው ውድቀት ስለካዱ ዲናይ ስላደረጉ ስፒሪት ኦፍ ዲናይል እንደሚባለው ማለት ነው። ይሄ የመካድ መንፈስ ያለመቀበል መንፈስ ስለያዛቸው ክብር ስለያዛቸው በሮም ስም በተሰየመው መንበር መገኘታቸው የሰጣቸው ሃይማኖታዊ ብሔርተኝነት፣ ሃይማኖታዊ ልዕልና፣ ሃይማኖታዊ የክብር ስሜት የሚታየውን መንፈሳዊ ሞራላዊ ስነ ምግባራዊ ስነ መለኮታዊ ውድቀት እናያዩ አይናቸውን ስለጋረዳቸው የዚህን ሰው ጥያቄ የአንድ ግለሰብ ጥያቄ አድርገው ፈረጁ። እዚህ ግባ የማይባል ጥያቄ ነው ብለው ጥያቄውን አዳፈኑ። ነገር ግን በሰው የዕለት ተዕለት ህይወት ውስጥ ይሄ ጥያቄ ይብላላ ነበርና ተራ የሆነ ጥያቄ ነው ያሉት። ጥያቄ እንዴት የሮምን ቤተክርስቲያን እንደነዘራት እንደናጣት፣ መላውን ጀርመን እንዴት በለውጥ ንፋስ እንደወሰደው፣ መላውን አውሮፓ እንዴት ባለ ሪኒዋል ሪፎርሜሽን በተሐድሶ መንፈስ እንዴት እንዳጥለቀለቀ፣ እንዴት እልፍ አእላፍትን ወደዚህ ሐሳብ እንዳመጣ በታሪክ ውስጥ እንገነዘባለን። ወቅቱ የሚታይ ውድቀት ነበረ። የሚታይ ስነ መለኮታዊ ውድቀት ነበር። የኢንተሊጀንስ ሽያጩ በጣም ተጣጥፎ ነበረ። ሰዎች ለራሳቸው ብቻ ሳይሆን ለቤተሰባቸው ለሞተ ዘመዳቸው እንኳን ጭምር ሳይቀር ኢንተሊጀንስ ይገዙ ነበረ። ነፍሳቸው ወደ እግዚአብሔር መንግስት እንድትገባ የሽያጭ ካርዶችን ይገዙ ነበረ፣ ለሞተው ዘመዳቸው ጭምር እንኳን። ስለዚህ እዛ የነበሩ ካህናቱ፣ እዛ የነበሩ መነኮሳቱ ይሄ የኢንተሊጀንስ ሽያጭ ገበያው የደራበት ወቅት ስለነበረ፣ ከፍተኛ ቢዝነስ የሚንቀሳቀስበት ወቅት ስለነበረ ኖ ይሄ ነገር ልክ አይደለም ሲባሉ ከሽያጫቸው መነሻነት ከገበያቸው መድራት ተነስተው ለውጡ እዚህ ግባ የማይባል ነው ብለው ከለከሉት። አንደኛው ይሄ ነው። አንዲት ቁርጥራጭ ወረቀት እንዴት ይሄን ያክል ለውጥ ያመጣል የሚል ጉዳዩን ዝቅ አድርጎ የማየትም ስሜት ነበር። እሱ ብቻ አይደለም። አገራቱ የነበሩበት ኢኮኖሚያዊ ውድቀት፣ ኢኮኖሚያዊ ድቀት፣ የሞራል ውድቀት፣ መንፈሳዊ ስንፍና
ሪል እውነተኛ የሆነውን እግዚአብሔርን የመፈለግ ስሜት አልነበራቸውም። ኃይለኛ ኢኮኖሚያዊ ችግር ነበር፣ መንፈሳዊ ችግር ነበር፣ ማህበራዊ መስቀልቅሎች ነበር፣ የሃይማኖት ውድቀት ነበር፣ ተስፋ ማጣት ነበር። ግን ምን አደረጉ? መልሳቸው ተሐድሶ ሳይሆን መልሳቸው ዝም ማለት ነበር። መልሳቸው ንጹህ ነን ማለት ነበር። በህዝቡ የዕለት ተዕለት ህይወት ውስጥ የሚታዩ ውድቀቶችን እንዳላዩ አይኖቻቸውን በጨርቅ ሸፍነው ዝም ማለት ነበር። የት ይደርሳል የአንድ ሰው ተራ ጥያቄ ነው ብለው ያጣጥሉ ነበር። የተለያዩ ወንጀላዎችን፣ ክሶችን በማዘጋጀት ጥያቄውን ፐርሰኒፋይድ በማድረግ ግለሰባዊ መልክ ያለው እስኪመስል ድረስ ያንን ሰው በማሳደድ፣ ያንን ሰው በመደብደብ፣ ያንን ሰው በእስር በማጎር፣ ያንን ሰው የተለያዩ አይነት ቅጣቶችን እንዲደርስበት መከራ እንዲቀበል በማድረግ ጥያቄውን ለማዳፈን ሞክረዋል። ያ ሁሉ ሆኖ ግን ሐሳቡ የእግዚአብሔር ሐሳብ ስለነበረ፣ ሐሳቡ ሰዎችን ወደ እግዚአብሔር መንግስት የማምጣት ሐሳብ ስለነበረ ብዙዎችን በዚህ መንገድ ወደ መንግስቱ አፍልሷል። ነቅቶ ቢሆን ኖሮስ፣ አውቆ ቢሆን ኖሮስ፣ እነዚህ የምናያቸውን ጥቃቅን ጉዳዮች ተረድቶ ቢሆን ኖሮስ፣ የዘንድሮ መናፍቃን አሉ አንድ አባት፣ በጣም መታደላችን እድለኛነታችን አሉ አንድ አባት፣ የዘንድሮ መናፍቃን መሃይማን መሆናቸው ነው ብለው አሉ። በጣም የሚገርም ነው። በጣም የሚደንቅ ነው። እስከዚህ ድረስ ጆሮዬም አይሰማም፣ አይኔም አያይም፣ ልቦናዬም አያስተውልም ብሎ ወደ ቁልቁለት ወደ ድጥ እንዴት ነው ለመሄድ ይህን ያክል የልብ መደንደን የተሰማን? እንዴት ነው ንጹህ ነን ብለን በቆሸሸ በሚታይ ችግር ውስጥ፣ በሚታይ ሕጸት ውስጥ፣ በሚታይ ውድቀት ውስጥ፣ በሚታይ ሞራላዊ ድክመት ውስጥ እንኳን እያለን እንዴት ነው ሁሉ ነገር ትክክል ነው ብለን ለመቀበል እድልና ዘመን ያገኘ ነው? በወቅቱ በካቶሊክ ቤተክርስቲያን የተገኙ፣ በካቶሊክ ቤተክርስቲያን የታዩ፣ በካቶሊክ ቤተክርስቲያን ለውጥን እንድትቀበል በጣም ጉልህ ሚና የተጫወቱ ምክንያቶች በከፊል አይደለም፣ ከሞላ ጎደል አይደለም፣ ከበቂ በላይ በእኛ ቤት ተገኝተዋል። ለውጡን በራችን ድረስ እንደመጣ ሊያሳዩ የሚችሉ በቂ የሆኑ ምክንያቶች በደጆቻችን ተገኝተዋል፣ በበራችን ተገኝተዋል። ትላንትና የሮም ቤተክርስቲያን ችላ እንዳለችው፣ እንዳጣጣለችው፣ ፐርሰኒፋይድ እንዳደረገችው፣ የሚገባውን ግምትና አቴንሽን ሰጣ ለጉዳዩ መልስ እንዳልሰጠችው፣ ዛሬም በዛ መልክ እየሄድን የሚመጣውን ዕዳ ለመቀበል ተዘጋጅተናል ወይንስ ዘመኑን በማወቅ ዘመኑን በመረዳት የትውልዱን ጥያቄ በማወቅ የደረስንበትን የወንጌል ዘመን በማወቅ የሚመጣውን የተሐድሶ ለውጥና እንቅስቃሴ በመረዳት ራሳችንን ለለውጥና ለተሐድሶ እናዘጋጃለን? ይቆየን፣ ያቆየን።